የ98.7 የዕለተ ሰኞ ሰኔ 8 ቀን 2018 ዓ.ም የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙልጌታ ነኝ። ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። የ2019 ረቂቅ በጀት ጠንካራ ፖሊሲና ቁጥጥር ካልታከለበት የዋጋ ንረትን ሊያባብስ እንደሚችል ስለመጠቆሙ፣ ለዋናው ሀገራዊ ምክክር የሚቀርቡ አጀንዳዎች መለየታቸው ስለመገለጹ፣ የአድዋ ድል በአሜሪካ ግዛት እውቅና ተሰጥቶታል ስለመባሉ፣ ከአፍሪካ ሶማሊያ ከሶማሌላንድ ጋር ያላትን ውዝግብ በሰላማዊ መንገድ ለመፍታት ማቀዷን ስለመግለጿ፣ ከዓለም አቀፍ ቴሄራን ለቀድሞ ጠቅላይ መሪ አሊ ኻሜኒ የቀብርና የሐዘን ስነ ስርዓት ልታካሂድ መሆኑን ስለማሳወቋ። አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። የ2019 ረቂቅ በጀት ጠንካራ ፖሊሲና ቁጥጥር ካልታከለበት የዋጋ ንረትን ሊያባብስ እንደሚችል ተጠቆመ። መንግስት ለ2019 በጀት ዓመት የመደበውን ከ2.3 ትሪሊዮን ብር በላይ ረቂቅ በጀት በአግባቡ ጥቅም ላይ ለማዋል ጠንካራ ፖሊሲዎችን መቅረጽና ገበያውን በጥብቅ መቆጣጠር እንደሚገባ ተገለጸ። ከጣቢያችን ጋር ቆይታ ያደረጉት በወራቤ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ ዶክተር መሐመድ ኢሳ መንግስት ለ2019 በጀት ዓመት የመደበው ይህ ግዙፍ በጀት ሀገሪቱ ኢኮኖሚዋን ለማሳደግ ያላትን ትልቅ እቅድ የሚያሳይ መሆኑን ገልጸዋል። ሆኖም እንዲህ ያሉ ከፍተኛ የገንዘብ መጠኖች ወደ ገበያው ሲለቀቁ የገንዘብ ፍሰቱን በጥንቃቄ መቆጣጠር ወሳኝ መሆኑን የጠቀሱት ባለሙያው፣ ይህ ካልተደረገ ግን ገንዘቡ በጥቂት ግለሰቦች እጅ በመግባት የብር የመግዛት አቅምን እንደሚያዳክምና የሀገሪቱን ኢኮኖሚ ሊያሽመደምድ እንደሚችልም አስጠንቅቀዋል። ዶክተር መሐመድ አክለውም መንግስት በጀቱን በአግባቡ ጥቅም ላይ ለማዋልና የተረጋጋ የኢኮኖሚ ስርዓት ለመፍጠር የገንዘብ ፍሰቱን በአግባቡ መቆጣጠር፣ ጠንካራ የኢኮኖሚ ፖሊሲዎችን መቅረጽና በህገወጥ ነጋዴዎች ላይ የማያወላዳ ቁጥጥር ማድረግ ለነገ የማይባሉ አንገብጋቢ ስራዎች መሆናቸውንም ጠቁመዋል። ጤናማ እድገትን ለማረጋገጥም ለዜጎች የስራ ዕድል መፍጠር፣ የኢንዱስትሪ ዞኖችን ማስፋፋትና ህገወጥ የገንዘብ ዝውውርን በጽኑ መከላከል ወሳኝ መሆኑንም ዶክተር መሐመድ በአጽንኦት አሳስበዋል። ጤናማ የኢኮኖሚ እድገት ማስመዝገብ ለአንዲት ሀገር ወሳኝ ምዕራፍ መሆኑን የገለጹት የምጣኔ ሀብት መምህሩ ይህንን ለማሳካትም ለዜጎች ሰፊ የስራ ዕድል መፍጠር፣ የኢንዱስትሪ ዞኖችን ማስፋፋት፣ የሚመደበውን በጀት በአግባቡ መቆጣጠር ወሳኝ መሆኑንም አክለዋል። ለዋናው ሀገራዊ ምክክር የሚቀርቡ አጀንዳዎች መለየታቸው ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከህዝብ የሰበሰባቸውን አጀንዳዎች በመለየት ሀገራዊ ፋይዳ ያላቸው ለዋናው የሀገራዊ ምክክር ጉባኤ እንደሚቀርቡና ሌሎች ደግሞ ወደ ክልሎችና የሚመለከታቸው ተቋማት እንደሚላኩ አስታውቋል። ኮሚሽነር አምባዬ ኦጋቶ እንደገለጹት አጀንዳዎቹ በሁለት ተከፍለው የተለዩ ሲሆን በሀገራዊ ምክክር ሊታዩ የሚገባቸውና በክልል ወይም በሌሎች መድረኮች ሊፈቱ የሚችሉ ጉዳዮች ተለይተዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው ምንም አጀንዳ እንደማይጣል ገልጸው ለዋናው ጉባኤ የማይቀርቡትም ቢሆኑ ወደ ተገቢው አካል ተልከው አፈጻጸማቸው ላይ ክትትል እንደሚደረግም አስታውቀዋል። ኮሚሽኑ በቀጣይ የተለያዩ የማህበረሰብ ክፍሎች በአጀንዳዎቹ ላይ ከተወያዩ በኋላ የመጨረሻ የሀገራዊ ምክክር አጀንዳዎች ለህዝብ ይፋ እንደሚደረግም ገልጿል። ኮሚሽኑ ዋናውን ሀገራዊ የምክክር መድረክ ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለ3 ሳምንታት በአዲስ አበባ ለማካሄድ ውጥን መያዙም ይታወቃል። የአድዋ ድል በአሜሪካዋ ግዛት እውቅና ተሰጠው። በአሜሪካ የፔንሳልቫኒያ ግዛት የህዝብ ተወካዮች ምክር ቤት የአድዋ ድልን ለማክበር የአውሮፓውያኑ መጋቢት 2 ቀን የአድዋ ድል መታሰቢያ ቀን እንዲሆን የቀረበውን የውሳኔ ሀሳብ አጽድቋል። HR 441 የተሰኘው የውሳኔ ሀሳብ በ195 የድጋፍ ድምፅና በ6 የተቃውሞ ድምፅ የጸደቀ ሲሆን የ130ኛው የአድዋ ድል በይፋ እውቅና አግኝቶ እንዲከበር
ያስችላልም ተብሏል። የውሳኔ ሀሳቡን ያቀረቡት ቤንጃሚን ሳንቼዝ ሲሆኑ በንግግራቸው የአጼ ሚኒሊክና የእቴጌ ጣይቱ አመራር በአድዋ ለተገኘው ድል በዓለም ታሪክ ውስጥ ልዩ ስፍራ እንዳለው ገልጸዋል። ምክር ቤቱ በመግለጫው ኢትዮጵያ ቀኝ ያልተገዛች አፍሪካዊት ሀገር በመሆኗ በዓለም ታሪክ ውስጥ ያላትን ልዩ ስፍራ አድንቆ ጠቅሷል። ስታንቢክ ባንክ በኢትዮጵያ ሙሉ በሙሉ በራሱ ባለቤትነት የሚተዳደር አዲስ ባንክ ለመክፈት እያጠና መሆኑን አስታወቀ። በደቡብ አፍሪካው ስታንዳርድ ባንክ ግሩፕ ስር የሚንቀሳቀሰው ስታንቢክ ባንክ በኢትዮጵያ የፋይናንስ ዘርፍ ውስጥ በሀገር በቀል ባንኮች ላይ ድርሻ ከመግዛት ይልቅ ሙሉ በሙሉ በራሱ ባለቤትነት የሚተዳደር አዲስ የባንክ ተቋም ከዜሮ ለመመስረት አማራጮችን እያጠና መሆኑን አስታውቋል። ይህ ውሳኔ የተሰማው በኢትዮጵያ ብሔራዊ ባንክ ያወጡ የውጭ ዜጎች የባለቤትነት ገደብ መመሪያዎች ዓለም አቀፍ አበዳሪዎች በግዢው ላይ የተመሰረቱ የተለመዱ የማስፋፊያ ስልቶቻቸውን እንዲከልሱ እያስገደዳቸው ባለበት ወቅት ነው። በኢትዮጵያ በቅርቡ በጸደቀው የባንክ ስራ አዋጅ መሰረት የውጭ ኢንቨስተሮች ነባር የሀገር ውስጥ ባንኮችን ድርሻ በመግዛት መግባት የሚችሉት እስከ 49 በመቶ ብቻ ሲሆን ቀሪው 51 በመቶ በሀገር ውስጥ ባለሀብቶች መያዝ አለበት። ይህ ህግ እንደ ኬሲቢ፣ ኢኩዊቲ ግሩፕ እና ኮኦፕሬቲቭ ባንክ ያሉ ትልልቅ የኬንያ ባንኮች በኢትዮጵያ የነበራቸውን የማስፋፋት እቅድ የውሳኔ ሰጪነት ሚናቸውን ስለሚገድበው እንዲዘገይ አድርጎታል። የዘንድሮ የክረምት ዝናብ በሰሜንና በሰሜን ምስራቅ አካባቢዎች ቀደም ብሎ ሊቋረጥ ይችላል ተባለ። የኢትዮጵያ ሜትሮሎጂ ኢንስቲትዩት የዘንድሮ የክረምት ዝናብ ወቅቱን ጠብቆ እንደሚጀምር የገለጸ ሲሆን በሰሜንና በሰሜን ምስራቅ አካባቢዎች ዝናቡ ቀደም ብሎ ሊቋረጥ እንደሚችል አስጠንቅቋል። የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተር አስማማው ተሾመ እንደገለጹት ከነሐሴ ጀምሮ የኤልኒኖ ተጽዕኖ የሚጠናከር ሲሆን ይህም በአንዳንድ የሰሜንና የምስራቅ ክፍሎች የዝናብ መጠን እንዲቀንስ ሊያደርግ ይችላል ብለዋል። በምዕራባዊ የሀገሪቱ ክፍሎች ግን መደበኛና ከመደበኛ በላይ ዝናብ እንደሚጠበቅ የተገለጸም ሲሆን በጋምቤላና በሌሎች ተጋላጭ አካባቢዎች የቅጽበታዊ ጎርፍ አደጋ ስጋት መኖሩም ተጠቁሟል። ኢንስቲትዩቱ ገበሬዎች የእርሻ ማሳቸውን በጊዜው እንዲያዘጋጁ፣ አጭር ጊዜ የሚወስዱና ድርቅን የሚቋቋሙ የሰብል ዘሮችን እንዲጠቀሙም አሳስቧል። ሶማሊያ ከሶማሌላንድ ጋር ያላትን ውዝግብ በሰላማዊ መንገድ ለመፍታት ማቀዷን ፕሬዝዳንቱ አስታወቁ። የሶማሊያው ፕሬዝዳንት ሐሰን ሼክ ሙሐመድ በፌዴራል መንግስቱና ራሷን ሪፐብሊክ ብላ ባወጀችው ሶማሌላንድ መካከል ያለውን ውዝግብ ለመፍታት ወታደራዊና ዲፕሎማሲያዊ አማራጮችን መገምገማቸውን ገልጸዋል። ሆኖም በመጨረሻ ውይይትና ማሳመንን እንደ ዋና መፍትሄ መምረጣቸውን አስታውቀዋል። ሶማሌላንድ ከ1991 ጀምሮ ራሷን ነጻ ሀገር ብላ ብታወጅም እስራኤል ከሰጠቻት እውቅና በቀር አሁንም በአብዛኞቹ የዓለም ሀገራት እውቅና አላገኘችም። በሌላ በኩል ኢትዮጵያ በ2024 ከሶማሌላንድ ጋር የባህር ዳርቻና የባህር ኃይል ጦር ሰፈር ለማግኘት የመግባቢያ ስምምነት መፈራረሟም ይታወሳል። ከዚህ ጋር ተያይዞ የተፈጠረውን ውጥረት ለማርገብ ኢትዮጵያና ሶማሊያ በቱርክ አሸማጋይነት ልዩነቶቻቸውን በሰላማዊ መንገድ ለመፍታት ስምምነት ላይ ደርሰዋል። ኡጋንዳ በዓለም አቀፍ የቱሪዝም መድረክ ላይ የሶስተኛ ደረጃ ሽልማት አገኘች። ኡጋንዳ በሩሲያ ዋና ከተማ ሞስኮ በተካሄደው እንጓዝ 2026 ዓለም አቀፍ የቱሪዝም መድረክ ላይ የሶስተኛ ደረጃ ሽልማት አግኝታለች። የኡጋንዳ መንግስት እንደገለጸው ሽልማቱ እንጓዝ በተሰኘው ልዩ ዘርፍ የተበረከተ ሲሆን ለቱሪዝም ዘርፍ እድገት ልዩ አስተዋጽኦ ላበረከቱ ዓለም አቀፍ ተሳታፊዎችና ፕሮጀክቶች የሚሰጥ እውቅናም ነው። በሩሲያ የኡጋንዳ ኤምባሲ በአምባሳደር ሙሴ ኪዚጌ አመራር ከሩሲያ ባለስልጣናትና ባለሀብቶች ጋር የተለያዩ ውይይቶችን በማመቻቸት የኡጋንዳን የቱሪዝም አቅምና የኢንቨስትመንት እድሎች አስተዋውቀዋል። ይህ ሽልማት ኡጋንዳ በዓለም አቀፍ የቱሪዝም መድረኮች ላይ እያሳየች ያለውን ተሳትፎና ተጽዕኖ የሚያሳይ ስለመሆኑም ተመላክቷል።
ቴሄራን ለቀድሞ ጠቅላይ መሪ አሊ ሐሜኒ የቀብርና የሐዘን ስነ ስርዓት ልታካሂድ ነው። ቴሄራን ለቀድሞ ጠቅላይ መሪ አያቶላ አሊ ሐሜኒ የቀብርና የሐዘን ስነ ስርዓት የ6 ቀን መርሃ ግብር ማውጣቷን የሀገሪቱ መገናኛ ብዙሃን ዘግበዋል። አያቶላ አሊ ሐሜኒ ቀደም ሲል አሜሪካና እስራኤል በፈጸሙት ጥቃት መገደላቸው ይታወሳል። ግድያቸው ለ3 አስርተ ዓመታት በኢስላማዊ ሪፐብሊክ ሀገር ላይ የነበራቸውን መሪነት እንዲያከትም አድርጓል። የቀብር ስነ ስርዓቱ ከሰኔ 27 እስከ 28 የሚጀመር ሲሆን ግብአተ መሬታቸው ደግሞ ሐምሌ 2 ቀን 2018 ዓ.ም በኢማም ሬዛ ቅዱስ ስፍራ እንደሚፈጸም ተገልጿል። ቀብራቸው አሹራ በመባል በሚታወቀው በእስላማዊ የዘመን መቁጠሪያ የመጀመሪያ ወርና የነብዩ መሐመድ የልጅ ልጅ ኢማም ሁሴን ቢን አሊ በሞቱበት ቀን መሆኑም ተነግሯል። በቀብር መርሃ ግብሩ 20 ሚሊዮን ሰዎችን ለማስተናገድ መታቀዱን የቴሄራን ባለስልጣናት አስታውቀዋል። ውድ አድማጮች ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን የእስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። የ2019 ረቂቅ በጀት ጠንካራ ፖሊሲና ቁጥጥር ካልታከለበት የዋጋ ንረትን ሊያባብስ እንደሚችል ስለመጠቆሙ፣ ለዋናው ሀገራዊ ምክክር የሚቀርቡ አጀንዳዎች መለየታቸው ስለመገለጹ፣ የአድዋ ድል በአሜሪካ ግዛት እውቅና ተሰጥቶታል ስለመባሉ፣ ከሀገር ቤት ሶማሊያ ከሶማሌላንድ ጋር ያላትን ውዝግብ በሰላማዊ መንገድ ለመፍታት ማቀዷን ስለመግለጿ፣ ከአፍሪካ ቴሄራን ለቀድሞ ጠቅላይ መሪ አሊ ሐሜኒ የቀብርና የሐዘን ስነ ስርዓት ልታካሂድ መሆኑን ስለማሳወቋ፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙሉጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን